ዛሬ ስለ እምነት ነው የምንነጋገረው እና እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ ብላ ስትጀምር ደስ አለኝ። ምክንያቱም ስለ እምነት ስለምናገር ማለት ነውና ስለ መንፈስ ቅዱስ ስጦታዎች ነው እየተነጋገርን ያለነው። እኔ በጣም ብዙ እየተማርኩበት ነው። ጌታ ቢፈቅድና ብንኖር ምናልባትም መጽሐፍ አረጋዋለሁ ብያስባለሁ። የበለጠ አሻሽዬ መጽሐፍ አረጋዋለሁ ብያስባለሁ። ምክንያቱም ያለፈው ፋይል ስለጠፋብኝ እንደገና እየጻፍኩኝ በሄድኩ ቁጥር ብዙ እየተማርኩ መጣ። እግዚአብሔር አምላካችን ስሙ ይባረክ። አሜን። ዛሬ ባለፈው ሳምንት ካየነው ስለ እምነት አይተናል። እምነት ቁጥር 1 እና ቁጥር 2 አይተናል። ዛሬ እምነት ቁጥር 3ን የምናይበት ጊዜ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን እሱን አንብበን እንጸልያለን። ከቁጥር 7 እስከ 11 ያለውን እናነባለን። እንደዚህ ይላል፣ ነገር ግን መንፈስ ቅዱስን ምን ማለት መግለጥ በሉ እስቲ። መግለጥ ማለት መንፈስ ቅዱስ ራሱን በእናንተ ሲገልጥ ማለት ነው። ለእያንዳንዱ ለጥቅም ይሰጠዋል። እስቲ ለእያንዳንዱ በሉ። መዝሙሩ ደመቅ ያለ ስለነበር ስብከቱ እንትን እንዳይል ለእያንዳንዳችሁ ለኔም ጭምር ለእያንዳንዱ ለጥቅም ይሰጠዋል። for the common good የሚለው ለእያንዳንዳችን አንዱ ሌላውን እንዲጠቅም፣ እናንተ እኔን ሌላውን እንድትጠቅሙ መንፈስ ቅዱስ ራሱን ይገልጥባችኋል። ዳንኤልን እንዴት እንደሚገልጥበት መንፈስ ቅዱስ ያውቃል። ማርታን እንዴት እንደሚገለጥባት ያውቃል። በሷ በሚገለጠው፣ በዳኒ በሚገለጠው፣ በኔ በሚገለጠው፣ በሃኒ በሚገለጠው፣ በእያንዳንዳችን በሚገለጠው የክርስቶስ ሙሉ ስራ ይሰራል ማለት ነው። ከዛ ምን ይላል? ለአንዱም ጥበብን መናገር የሚለውን እኔ ራሴ በጣም ነው የተማርኩበት። ጥበብን መናገር ማለት በእግዚአብሔር ዘንድ የተሰወረውን ዕውቀት አውጥቶ መናገር ማለት ነው። በብዛት በነቢያት አገልግሎት ላይ የሚታይ ነው። በሐዋርያት አገልግሎት ላይ የሚታይ ነው። ምክንያቱም በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ተብሎ ስለተጻፈ። ሁለተኛው ዕውቀትን መናገር ነው። ዕውቀትን መናገር ማለት ደግሞ በሰው ውስጥ የተሰወረውን አውጥቶ መናገር ማለት ነው አይደል? ግን እግዚአብሔር ሲነግረን፣ አሁን ለምሳሌ ስለ አንዳችሁ እግዚአብሔር ለኔ ቢናገረኝ ብነግራችሁ መንፈስ ቅዱስ ስለናንተ የነገረኝን አሳወቀኝ። ይሄ ዕውቀትን መናገር ይባላል ብያችኋለሁ አይደል? ታስታውሳላችሁ? ጥበብ ምንድነው? ጥበብን መናገር ማለት በእግዚአብሔር ዘንድ ያለውን ዕውቀት አውጥቶ መናገር ማለት ነው። ዕውቀትን መናገር ማለት በሰው ልብ የተሰወረውን አውጥቶ መናገር ማለት ነው ብለናል። እግዚአብሔር አምላካችን ስሙ ይባረክ። ይሄን ደግሞ ለጥቅም ነው የሚሰጠው አይደል? ለጥቅም በሉ እስቲ እንጂ እኔ አሁን ስለ አንድ ወንድም ቢነግረኝ ድንገት ነገሩ መልካም ከሆነ እግዚአብሔር ይመስገን፣ መልካም ካልሆነ ግን እሱን እንዳሳፍረው ወይም እንዳሳጣው አይደለም የሚነግረኝ፣ እንድጠቅመው ነው የሚነግረኝ። አሜን። ከነገረኝ የዕውቀት ስጦታ ካለኝ ማለቴ ነው። ከመካከላችን አሁን ማርትዬ የዕውቀት ስጦታ ቢኖራት ጌታ ስላንተ እንዲያሳይቶኛል፣ ጌታ ያለኝ እንደዚህ ነው ብላ ብትነግረኝ ጉዴን አውጥታ ዘርግፋ በሰው ፊት ታሳፍረኝ ሳይሆን እንድታነጽበት ለጥቅሜ ነው የምትነግረኝ ማለት ነው። መልካም ከሆነ ደግሞ ብትናገረው ምንም አይደለም። እግዚአብሔር ይመስገን። ሶስተኛው ስጦታ እያየ ነው ያለነው የእምነት ስጦታ የሚባለው ነው። እምነት የጸጋ ስጦታ ነው። ኦፍ ኮርስ የጸጋ ስጦታ ነው። ስለዚህ ምን ይላል? ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን ይሰጠዋል። እምነትን በሚመለከት ሁለት ነገር አይተናል። አንደኛ የዳንበት እምነት አይደል ያልነው? የዳንበት እምነት ትዝ ይላችኋል? የዳንበት እምነት ማንም ሳያምን የዳናል እንዴ? የለም አይደል? ጸጋው በእምነት አድኗችኋል። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል። የዳናችሁት በጸጋ ነው። ምን ስታደርጉ? ስታምኑ። እርሱም የእግዚአብሔር ስጦታ ነው እንጂ በስራ አይደለም። ስለዚህ እምነታችሁ የዳናችሁበት እምነት ራሱ እግዚአብሔር የሰጣችሁ ስጦታ ነው። አሜን። ስለዚህ አመናችሁና ኢየሱስ ጌታ ነው አላችሁ። እስቲ ኢየሱስ ጌታ ነው በሉ። ካላመናችሁ ልትሉት አትችሉ። አምናችኋል። አመንኩ ስለዚህም
ተናገርኩ ይላል እግዚአብሔር ቃል። ያላመነውን አንናገርም፣ ያመነውን ነው። ስለዚህ ምን እንዴት አመናችሁ ቢባል ሰምተን ምን ሰማን? የእግዚአብሔርን ቃል አይደል? የእግዚአብሔርን ቃል። እምነት ከመስማት ነው፣ መስማትም ከእግዚአብሔር። ምን ሰማችሁ? ኢየሱስ ያድናል የሚል ሰማን። እስቲ ኢየሱስ ያድናል በሉ። ጌታ ይመስገን። ኢየሱስ ጌታ ነው፣ ኢየሱስ ያድናል። እንዴት ሰማን? ይሄን ሰማንና ለኃጢአትህ ሞቷል፣ ተቀብሯል፣ በትንሣኤ ተነስቷል፣ አርጓል፣ ተመልሶ ይመጣል ተብለን ተነገረንና ስለ ልጁ የተጻፈውን ወንጌል ሮሜ ምዕራፍ 1 መግቢያውን አንብቡት፣ ኤፌሶን ምዕራፍ 1ን አንብቡት። ስለ ኢየሱስ የተነገረውን ሁሉ አመንንና ዳንን። ከዛስ በሉ እስቲ ዛሬ ያደቃችሁ ከዛስ በሉ እስቲ ከዛማ የምንኖርበት እምነት አስፈለገ። የዳንበት እምነት አለ፣ የምንኖርበትና የምንመላለስበት እምነት ተሰጠ። ይውላችሁ የዳንበት እምነት እኩል ነው ብያቸዋለሁ። የኔና የጴጥሮስ እኩል ነው፣ ያንቺና የጳውሎስ እኩል ነው። ምንድነው ያለው ጴጥሮስ? ከእኛ ጋር የሚተካከል እምነት ለተቀበሉ ነው አይደል ያለው? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 2። በአዲሱ ትርጉም ምን ይለዋል? ከእኛ ጋር አንድ አይነት እምነት ለተቀበሉ ነው የሚለው። እኔና ጴጥሮስ ኧረ በሉ እስቲ አዎ እኔና ጴጥሮስ አንድ አይነት እምነት ነው ያለን፣ በዳንበት እምነት። እስቲ እንደገና ኧረ በሉ እስቲ ነው ደግሞ ነው። አዎ እኔና ጳውሎስ አንተና ጳውሎስ እኔና ጳውሎስ አንድ አይነት እምነት ነው የዳን ነው። እሱም ኢየሱስ ያድናል ተብሎ እኔም ኢየሱስ ያድናል ተብዬ፣ ለሱም ኢየሱስ ሞቶለት ለኔም ኢየሱስ ሞቶልኝ፣ አሜን። ለሱ የተለየ ጠብታ ደም አልተጨመረለትም፣ ለኔ አልተቀነሰልኝም። አንድ አይነት ነው እምነታችን፣ አንድ አይነት ነው ድነታችን። የሚገርማችሁ ግን የምንኖርበት እምነት ልዩነት አለ። ሁለተኛው እምነት የምንኖርበት እምነት ብዬ አካፍያቸዋለሁ። ታስታውሳላችሁ አይደል? የምከልሰውም ብዙ ጊዜ ስለማይወስድ እንዳው እንድታስታውሱት ብዬ ነው። ጻድቅ በምን ይኖራል? በእምነት ይኖራል። የምንኖርበት እምነት አለ፣ የምንመላለስበት እምነት አለን። ስለዚህ ይሄም እምነት ከባህሪያችን ጋር አብሮ የሚያድግ ነው። ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ተብሎ የተጻፈው ነው። ታስታውሳላችሁ አይደለ? እዛ ላይ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት እያለ ይቀጥላል። 9 ስጦታዎች። ይሄ ይውላችሁ አንድ ሰው ጌታን ሲቀበል አዲስ ሲወለድ አድጎ ደግሞ ፍሬ ሲያፈራ ማለት ነው። የተወለዳችሁት በእምነት ነው፣ የምታድጉት በእምነት ነው፣ ፍሬ የምታፈሩት በእምነት ነው። ይሄ ሁለተኛው ግን ባህሪ ነው። ልክ እንደዚህ እንደ ፍቅር፣ እንደ ደስታ፣ እንደ ሰላም፣ እንደ ቸርነት፣ እንደ በጎነት ይሄ ባህሪያችን ሆኗል። በዚህ ግን እኩል አይደለንም። የማርቲ እምነት ከኔ ሊበልጥ ይችላል። የኔ የሰባኪው የዚህ ያለሁት ከእናንተ እምነት ያነሰ ሊሆን ይችላል። በጣም በጌታ ልትታመኑ ትችላላችሁ። ያኛውን የዳንበትን እምነት ማመን ስንለው የምንኖርበትን እምነት መታመን ብለናል አይደል? ትዝ ይላችኋል። መታመን በጌታ ምን ያህል ትታመናላችሁ? ይሄ የመታመናችሁ ፍሬ ምን ያህል ያፈራችሁ ሰዎች ናችሁ? ይሄ ሁለተኛው ነው። ባለፈው ያየነው ዛሬ ቶሎ ልበል እሱን። በነገራችን ላይ እዚህ ላይ የሚሰበኩትን የማይመጡ ወገኖች ቪዲዮዎቹን ቢመለከቷቸው በጣም ደስ ይለኛል። በተለይ ትምህርቶች አይለፏችሁ፣ ስብከቶች ደግሞ እዚህ ተገኝታችሁ ብትሰማቸው ነው ጥሩ። ምክንያቱም ስብከቶች ፕሮፌቲክ ናቸው። ሰዎች ድንገት ሊፈወሱ ይችላሉ፣ በመንፈስ ቅዱስ ሊሞሉ ይችላሉ። ትምህርት ግን መሰረት ስለሆነ ቤታችሁም ከሄዳችሁ በኋላ በዩቲዩብ በደንብ ትከታተሉት ጥሩ ይመስለኛል። ሶስተኛው እምነት ይህ የጸጋ ስጦታ ተብሎ በአንደኛ ቆሮንቶስ ምዕራፍ 12 ላይ የተጻፈው እምነት ነው። እዚህ ላይ የኔ ዴፊኒሽን ጽፌያለሁኝ እና ለወደፊቱ መጽሐፍ አድርጌ ካወጣሁት ትንሽ ሊቀየር ይችላል፣ ግን ይሄው ነው። ይሄኛው ሶስተኛው እምነት የሚባለው የጸጋ ስጦታ የሚባለው ካሪዝማ የሚባለው በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ የሚገኘው ቁጥር 8 ነው 9 ላይ ነው የሚገኘው አይደል? የሚገኘው ይህ እምነት በኔ ዴፊኒሽን እንዲህ ብየዋለሁ። ይህ እምነት በሰው አእምሮ ይሆናል ተብሎ የማይታሰብን ነገር ለማመን እና ለማድረግ
በአስፈላጊው ጊዜ እንደ እግዚአብሔር ፈቃድ በመንፈስ ቅዱስ የሚሰጠን የጸጋ ስጦታ ነው። በእምነት ድነናል፣ በእምነት እየኖርን ነው፣ ባህሪ ያለን። ግን ይሄኛው ዜልተን የሆነ እምነት ነው። በአስፈላጊው ጊዜ እንደ እግዚአብሔር ፈቃድ በመንፈስ ቅዱስ የሚሰጠን የጸጋ ስጦታ ሲሆን ልዕለ ተፈጥሯዊ ወይም ሱፐርናቹራል የሆነ እምነት ነው። ከራሳችንም አይደለም። በቃ አምናለሁኝ ጌታ ዛሬ አይነ ስውር እንደሚያበራ አምናለሁ ብዬ ሳይሆን ጌታ አበራለሁ ብሎ ይነግረኝና እኔ እናገረዋለሁ። ጌታ አበራለሁ ብሏል ብዬ ማለት ነው። እንደዚህ አይነቱ እምነት በሰው አይምሮ ይቻላል ተብሎ የማይታሰበውን አገልግሎት ይቻላል ተብሎ እስቲ ይሄን በሉ አብራችሁ። ዛሬ አለቃችሁም ሻይም ስለሌለ ቶሎም ስለምንሄድ በሰው አይምሮ በሉ ይቻላል ተብሎ የማይታሰበውን አገልግሎት ለመፈጸምና በጠላቶቻችንም ፊት በእምነት ጸንተን ለመቆም ከመንፈስ ቅዱስ የሚሰጠን እምነት ነው። በአስፈላጊው ጊዜ በሰው አይምሮ ይቻላል ተብሎ ያልታሰበን ነገር እግዚአብሔር ማድረግ ስለፈለገ በሄኖክ የልብ ውስጥ ይከተዋል። ሄኖክ ተናገር፣ እኔ አሁን ይሄን ላደርግ ፈልጌያለሁና ይሄን ተናገረው ይለዋል። ወይም በኮኪ ወይም ባንዳችሁ ወይም ባኔ እግዚአብሔር ተናገረው ይላቸዋል። በመናገር ነው የሚሰራው። በነገራችን ላይ በመናገርና በመኖር ወደ ኋላ አሳያቸዋለሁ። ይሄ የጸጋ ስጦታ የሆነው እምነት ነው። ዜልተን የሚሆን ወይም ድንገት ከጀርመን ውጭ ያሉ ሰዎች ካዩት ዜልተን የሚለው እንዳያስቸግራቸው ሬር የሆነ ስጦታ ነው። እዚህ ላይ የሚለው ላንዱም ይላል በዚያው መንፈስ። በየትኛው መንፈስ? ጥበብን መናገር በተሰጠበት መንፈስ፣ ዕውቀትን መናገር በተሰጠበት መንፈስ፣ በዚያው መንፈስ ላንዱ፣ ለሁሉ አይልም፣ ላንዱ እምነትን ይሰጠዋል። ስለዚህ በእኛ ውስጥ 9 ስላልሆንን አንዳንድ እንኳን ቢሰጠን ደግመን ደግሞ ስለሚደርሰን አንድ ወይም ሁለት ሰዎች እምነትን የመናገር አንዳንድ ቦታ እምነትን መናገር ብለው ስለሚተረጉሙት እምነት ይሰጠዋል። ስለዚህ በጸሎቶቻችን መካከል በምንሰበሰብበት ጊዜ ይነሳና አንዱ በውሃ ላይ የሚያስጌድ ቃል ይናገራል። ማይቻለው ይቻላል እንዴ? በውሃ ላይ መሄድ አይቻልም። በውሃ ላይ የሚያስጌድ ተራራ የሚፈነቅል እግዚአብሔር እንዲህ አደርጋለሁ ብሎኛል ብሎ ይነግረናል። በሰው አይምሮ ፈጽሞ ሊታሰብ የማይችልን ነገር ይነግረናል። የጻፍኩትን ላንብብላችሁ። ይህ የጸጋ ስጦታ ለመዳን ወንጌልን ሰምተን ያመንበት አይነት እምነት አይደለም። ምክንያቱም አሁን ለምሳሌ ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ ሽባን አስነሳለሁ ቢለኝ እዛ ላይ ለመዳን ግን ያመንኩበት እምነት ኢየሱስ ያደናል የሚል ነው አይደለም? ወይም ደግሞ የምኖርበት እምነት ፍሬ ያደረኩትም አይደለም ከራሴ በቃ ይሆናል ብዬ። በነገራችን ላይ ይሄ የምንኖርበት እምነት ብዙ ታምራትን ማድረግ ይችላል። አንደኛ ማነው ማርቆስ ወንጌል 16 ላይ እንደተጻፈው ያመኑትም እነዚህ ይከተላቸዋል ተብሎ አይደለ? በልሳን ይናገራሉ፣ እባብን ይይዛሉ፣ በድውያን ላይ ይጸልያሉ፣ እነሱም ይፈወሳሉ ምናምን እያለ ይናገራል አይደል? ያም እምነት በጣም አስፈላጊ ነው። ይሄ ግን ከዚያም በላይ ነው። ለሁላችንም ከተሰጠን አይነት ሳይሆን ለአንዱም ተብሎ ስለተጻፈ ለአንድ ወይም ለሁለት ሰው ነው እዚህ የሚሰጠው። በተለይ ተግተን የምንጸልይ ተግተን የምንማር ህብረታችን ከጠነከረ እርግጠኛ ነኝ እግዚአብሔር ድንቅና ተአምራት ማድረግ ስለሚፈልግ ይሄ ስጦታ የሚሰጣቸው ሰዎች ከመካከላችን ይኖራሉ። የማይቻለውን አምነው ይቻላል፣ እግዚአብሔር ነግሮኛል፣ ዛሬ ይሄ ይሆናል ይሉናል ማለት ነው። እግዚአብሔር አምላካችን ስሙ ይባረክ። ለምን ለአንዱም ነው የሚለው። ግን የት በአካሉ ውስጥ የግድ ለኔ ለሰባኪው ወይም ፓስተር ባለበት ቸርች ከሆነ ለፓስተር ወይም ለሽማግሌው ላይሆን ይችላል። ከመካከላችን ለአንዱ አብረን ስንጸልይ እግዚአብሔር እንዲህ ይላል ብሎ ይናገራል። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ የአንደኛው አይነት አይደለም፣ የሁለተኛውም አይነት አይደለም። ምክንያቱም ሁላችንም አምነን የዳንና ምንም እንኳን የእምነታችን ደረጃ የተለያየ ቢሆንም አምነን የምንኖር የጌታ ደቀ መዛሙርት ስለሆነን ለሁላችንም የተሰጠ ስጦታ አይደለም። ኢቭን በልሳን መናገር ሊደጋገም ይችላል። ትንቢትም መናገር ኦልሞስት ሁል ጊዜ ነው። በተለይ በጸሎት የምንጸልይ ከሆነ ስንደርስበት ነግራችኋለሁ። ግን ይሄኛው በጣም ሬር ነው።
እንዳስፈላጊነቱ እግዚአብሔር ስለሚናገር ማለት ነው። የዳንበት እምነትና የምንኖርበት እምነት አብሮን በእኛ ውስጥ የሚኖር እምነት ነው አይደል? እምነትሽ አብሮሽ ነው አይደል የሚኖረው ማርትዬ? አንቺ፣ አንተ፣ እኛ ሁላችንም ያመንበት እምነት ከኛ ጋር የሚኖር ነው። ድነናል። የምንኖርበት እምነት ከኛ ጋር ነው የሚኖረው። ፍሬ ያፈራንበት ነው። ይሄኛው እምነት ግን ከኛ ጋር የሚኖር እምነት አይደለም። በአስፈላጊው ጊዜ እግዚአብሔር የሚነግረን እምነት ነው። በውስጣችን የሚያስቀምጠው እምነት ነው። ስለዚህ አላማኞች ሳንሆን ያመንነን፣ ላመንነው ግን ይሄ እምነት ይሰጠናል። የዳንበት እምነትና የምንኖርበት እምነት አብሮን የሚኖር ሲሆን ይህ ሶስተኛው እምነት ግን በእግዚአብሔር ሲፈቅድ ብቻ ለተወሰነ ጊዜ ስፔሲፊካሊ ለአገልግሎት የሚሰጥ የመንፈስ ቅዱስ የጸጋ ስጦታ ነው እንጂ በአመንን ጊዜ የሚሰጠንን ከእኛ ጋር የሚኖር እምነት አይደለም። ይሄ ሶስተኛው እምነት ማለትም ይህ የጸጋ ስጦታ የሚሰጠው አገልጋይ በፈለገው ጊዜ ሁሉ እርሱ እንደወደደ አሁን ከመካከላችን አንድ ወይም ሁለት ሰዎች የእምነት ስጦታ ቢሰጣቸው በፈለጉት ጊዜ ሁሉ የመናገር መብት የላቸውም። እግዚአብሔር የሚናገረው ካለው ብቻ ነው እንጂ እንደገና የእምነት አገልግሎት ሚኒስትሪ የሚባል ማቋቋምም አይችሉም። በአካሉ ውስጥ ሆነው አካሉን ለመጥቀም እግዚአብሔር በጊዜው እንዳስፈላጊነቱ የሚነግራቸው ነው። ሽባ ከሆነ ዛሬ እግዚአብሔር ሽባ አስነሳለሁ ብሏል ይላቸዋል። የሚቀጥለው ቀን ደግሞ እግዚአብሔር አምላካችን እንደዚህ እንደዚህ ያደርጋለሁ ብሎ ነግሮኛል ብለው ይነግሮናል። በምን? በጉባኤው ውስጥ እስካሉ ድረስ። ከጉባኤው ውጭ ከሆኑ ግን ሌላው አገልግሎት ይቀርባቸዋል ቢያንስ ማለት ነው። እግዚአብሔር አምላካችን ስሙ ይባረክ። ማለትም ይህ የጸጋ ስጦታ የሚሰጠው አገልጋይ በፈለገው ጊዜ ሁሉ እርሱ እንደወደደ የፈለገውን እንዲያደርግበት የሚሰጠው እምነት አይደለም። እግዚአብሔር በፈለገ ጊዜ እግዚአብሔር የፈለገውን እንዲናገር የማይቻለውን እንዲናገር የሚሰጠው ስጦታ ነው። ይህ እምነት በሰው አስተሳሰብ ሊሆን ይችላል የማይባል ወይም በሰው አስተሳሰብ ሊሆን አይችልም የተባለን ነገር እግዚአብሔር ሊያደርግ እንደሚችል አምኖ መናገር ስለሆነ እግዚአብሔር የሚናገረውን ብቻ የሚናገር አገልጋይ ነው ማለት ነው። ስለዚህ ያለ ሶስተኛው አይነት እምነት የጸጋ ስጦታዎች ተብለው የተዘረዘሩት ጥበብን መናገር ቢሆን ዕውቀትን መናገር፣ በተለይ ድንቅና ተአምራትን ማድረግ፣ የፈውስ አገልግሎት ያለ ሶስተኛው እምነት በጣም አስቸጋሪ ነው የሚሆኑት። ለምሳሌ አንድ በጣም ሰው እንዲህ ይሆናል ብሎ የማያስበውን ነገር እንድትናገሩ ሲነግራችሁ እግዚአብሔር ልባችሁ ውስጥ እምነትን ካላስቀመጠ በጣም ፈታኝ ነው። በቅርቡ የገጠመኝን ልንገራችሁ። የሆነ ቦታ ሄድኩኝ። አገልጋይ አይደለሁም፣ ጉባኤ ልሳተፍ ነው ሄድኩት። እግዚአብሔር ግን አንድ በጣም ከባድ ነገር ነገረኝ። ምን ልበላችሁ? ልናገር አልናገር እያልኩኝ ሳልናገር ወደ ቤቴ መጣሁ። ቤቴ ከሄድኩ በኋላ ጸሎት ቦታ በጸጸት ምን ልበላችሁ? ለምንድን ነው እምነቴ አነሰ በጣም። ይሄን እንዴት እናገራለሁ ብዬ ማለት ነው። እግዚአብሔር ይቅር ይበልህ በሉኝ። ኧረ በሉኝ። አሜን። ጌታ ሆይ ይቅር በለኝ፣ ግን ድፍረትንም ይስጠኝ፣ እምነትንም ይጨምርልኝ። እና አንዳንድ ጊዜ ለመናገር የሚከብድ ነገር አለ። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ እነዚህ የጸጋ ስጦታዎች እንዲሰሩ እንዲህ አይነትን እምነት እግዚአብሔር ሁልጊዜ በመካከላችን የሚናገሩ ሰዎችን ይስጠን። ይህ የጸጋ ስጦታ ከተሰጠን ግን እንደኛ ያ ሰው ወይም እርዳታ የሚያስፈልገው ሰው ስለሚያስፈልገው ቢያንስ እንኳን ለራሱ ሄደን ልንነግረው ይገባል። ያለዚህ እምነት ከባድ የተባሉ ነገሮችን መስራት በፍጹም አይቻልም። ስለዚህ ቅዱሳን፣ የከለን ቅዱሳን ወንድሞችና እህቶቼ በጣም የምወዳችሁ ይሄ ስጦታ እንዲሰጠን የበለጠ ልንጸልይ ይገባል። የጥበብን የመናገር በደንብ፣ ዕውቀትን የመናገር በደንብ፣ እምነትም እግዚአብሔር ለእምነት የተሰጣቸው ሰዎች ማለት ሁላችንም አማኝ ነን። ሁላችንም በሁለተኛው አይነት የእምነት አይነት ልንጸልይ ልናበረታታ እንችል። ግን ይሄ በጣም አይቻለውም የሚባለውን የሚያምኑ ሰዎችን እግዚአብሔር በመካከላችን ያስነሳ። አሜን። የዛን ጊዜ እነሱ ሲናገሩ አይመስለኝም የምንለው እንኳን እስክንደነግጥ ድረስ
እግዚአብሔር ድንቅ ያደርጋል። እኔ እኮ አልመሰለኝም ነበር። አንተ አልመሰለህም፣ ግን እሷ አምናለች። ስለዚህ እግዚአብሔር ተጠቅሞባታል። አሜን። ከእንደዚህ አይነት ምሳሌዎች አንዳንዶቹን ልንገራችሁ። እርግጥ ነው ለሚያምን ሁሉ ይቻለዋል ተብሎ ስለተጻፈ ሁላችንም ለታመሙት እንድንጸልይ ቃሉ ይነግረናል። ነገር ግን ፈጽሞ ለመጸለይ እንኳን የሚያስቸግሩ ታማሚዎችና የህመም አይነቶች ይገጥሙናል። ስለዚህ ያለዚህ አይነቱ እምነት እንደዚህ አይነት የፈውስ አገልግሎትም ሆነ ድንቅና ተአምራትን የማድረግ አገልግሎት ለማድረግ አይቻልም። በእንደዚህ አይነት እምነት ውስጥ ጥርጣሬ የሚባል የለም። ማይቻል ቢመስለን እንኳን አሁን እኔ ተጠራጠርኩ አይደል? ያ ስጦታ ስለሌለኝ ነው። ግን እንደዚህ አይነት እምነት ያለው ሰው ግን ጥርጣሬ የሚባል ነገር የለበትም። ለምን? እግዚአብሔር ኦልሬዲ ልብ ውስጥ ከቶበታል፣ አሳምኖታል ሳይሆን መንፈስ ቅዱስ በሱ ውስጥ ሆኖ አምኗል። ስለዚህ መንፈስ ቅዱስ እንዲናገር ብቻ ነው የሚጠብቀው። እግዚአብሔር ይመስገን። አሜን። ጥርጣሬ የሚባል ነገር አይኖርም። እንዲያውም ቀጥሎ ስለሚሆነው ተአምር፣ ስለሚሆነው ድንቅ ነገር እርግጠኛ ሆኖ ነው የሚናገረው ያ ሰው። እኛ ልንደነግጥ እንችላል፣ ያ ሰው ግን ነው እግዚአብሔር ነግሮታል። የሚያስደነግጥ ነገር ተናግሮ ያሳየናል ማለት ነው። እምነት ይሄ የእምነት ስጦታ የሚባለው የዳንበት እምነት አለ፣ የምንኖርበት እምነት አይደለም። ሬር እግዚአብሔር በመካከላችን ሲሰራ ለአንድ ሰው የማይቻለውን እንደሚቻል አምኖ እንዲናገር የሚያደርግ ነው። ቃሉም ይላል የማይቻለው እንደሚቻል አምኖ ነው አይደለ? አብርሃም ለምሳሌ የማይቻለውን ይቻላል ብሎ አመነ። የሳራን ማህፀን በእምነት ተመለከተ። ሳራ ራሷ በዚህ እምነት ለመጽነስ ኃይል አገኘች ይላል ዕብራውያን ምዕራፍ 10:13 ላይ ነው። በቃ አመነች። ሌላ ሰው እኮ ቢሰማ አይሰራ ጌታና መስኪን አዳፕት አታረጊም ነው የሚላት። እሷ ግን አመነች። አንዳንድ ሰዎች ሲሰብኩ ደስ ይለኛል። ኤልሳቤጥ ያልተናገረችው ለዚህ ነው። እሷ አምና ተቀብላለች፣ አርግዛለች። ብትናገር ኤልሳቤጥ ጌታን ብታመሰግን ምን አለበት ትንሽ ነካ አርጓታል ምናምን ስለሚሏት የማይታመነውን በሆዷ ይዛ ቀኑ እስኪደርስ ጠበቀች። እንደውም ማነው ገብርሻ ነው ሲያገለግል የሰማሁት 3 ወር ሲሞላው አለ እንደዚህ ቁልፉን ከፈት አርጋ አለ ያለች አርግዣለሁ ማለት ነው አለና ሁልሽም ጉድሽ ይፍላ ማለት ነው። አንዳንዶች በእምነት የሚቀበሉት ነገር ዕብራውያን ስታነቡ አይደል በጦርነት ኃይለኞች ሆነው ያንበሳን አፍ ዘጉ አይደል የሚለው መንግስታትን ድል ነሱ። እነዚህ ሰዎች ይሄ መንፈስ ገብቶባቸዋል፣ ጌታ ነግሯቸዋል። አሜን። እንደ ኖርማሉ ሰው አይደለም እነሱ ነገሮችን የሚያዩት። እግዚአብሔር ይችላል፣ እግዚአብሔር ነግሮኛል፣ ይሆናል የሚሉ ሰዎች ናቸው። አሜን። የሚገርማችሁ አንደኛውን ምሳሌ ልንገራችሁ። አንድ ጊዜ እስራኤላውያን ጦርነት ገጠሙና ጦርነቱ ተፋፍሟል። ኢያሱ እየመራ ያዋጋል። አሁን ግን እየመሸ መጣ። ጠላት ሊያመልጥ ነው አይደል? ከዛ በኋላ አንድ ነገር አሰበ። ኢያሱ 10 ላይ ከ12 እስከ 14 እንዲላል እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ጊዜ ኢያሱ ምን አለ? እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባኦን ላይ ፀሐይ ትቁም። ዋት ማን ነው የሚያስበው ይሄን? በኤሎንም ሸለቆ ጨረቃ። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይ በሰማይ መካከል ዘገየ። ዋት አንድ ቀን ሙሉ ያህል ለመግባት አልቸኮለም። እግዚአብሔርም ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ተመልከቱ፣ ፀሐይ ትቁም ብሎ ለመናገር ምን አይነት እምነት ነው የሚያስፈልገው? ፀሐይ እኮ ቆማ አታውቅም፣ ከዛ በፊት ከዛም በኋላ ቆማ አታውቅም። ኢያሱ ግን ነው እግዚአብሔር ሰማይና ምድርን የፈጠረ ይሄን ማድረግ እንደሚችል እምነት ስለጨመረበት ፀሐይ በገባኦን ላይ ትቁም አለ። እንደዚያ ቀን ከተፈጠረችበት ቀን ጀምሮ አርፍዳ ወይም ቆማ የማታውቀው ፀሐይ በዚህ የእምነት ቃል ቆመች። በጣም የሚያስገርመኝ ብዙዎቻችን የምናየው ፀሐይ መቆሟን ብቻ ነው። ፀሐይ ቆመች ማለት ግን ስሙ
እንደው አንዳንድ የፊዚክስ ብጨምር አትዘኑብኝ። ፀሐይ ቆመች ማለት ምድር በፀሐይ ዙሪያ ትዞራለች አይደል? ፀሐይ በራሷ ዛቢያ አትዞርም፣ ግን ትንቀሳቀሳለች። ግን ምድር በራሷ ዛቢያ 1670 ኪሎ ሜትር በሰዓት ትሽከረከራለች። እንደገና የሚገርማችሁ ይሄ ብቻ መሰላችሁ እንዴ? እንደገና ምድር በፀሐይ ዙሪያ ደግሞ ፀሐይ እንግዲህ እንደዚህ እየተሽከረከረች ፀሐይንም እየዞረች ይሄ እቺ ፀሐይ ብትሆን ራሷ ምድርን እየተሽከረከረች እንዳልወድቅ ደግሞ እየተሽከረከረች ምን ታደርጋለች መሰላችሁ? ፀሐይን ራሷም እየተሽከረከረች ፀሐይንም እየተሽከረከረች ነው የምትሄደውና እንዴት እንደቆመች እኮ ልነግራችሁ ፈልጌ ነው። በዚያ ቀን የሆነው ፀሐይ 1600 መሬት 1670 ኪሎ ሜትር በሰዓት እየበረረች፣ ይሄ ብቻ አይደለም እንደገና ደግሞ 107000 ኪሎ ሜትር በፍጥነት 107000 ኪሎ ሜትር አሁን ምድር የምትዞር ትመስላለች። ጋሊሊዮን እኮ የገደሉት እኮ ምን መሬት ትዞራለች ይላል የዞረበት ሰውዬ ብለው ነው። 107000 ኪሎ ሜትር በሰዓት ደግሞ ፀሐይን ትዞራለች። ራሷ 1670 በሰዓት አይደል? ፀሐይን ደግሞ 107000 ኪሎ ሜትር በሰዓት 30 ኪሎ ሜትር በሴከንድ ማለት ነው። እስቲ አንድ 2 እቺ ሴኮንድ ፀሐይ ኦሬዲ 30000 ኪሎ ሜትር ሄዳለች። መሬት 30000 ኪሎ ሜትር ሄዳለች በዚህ ፍጥነት እየሄደች። ምክንያቱም ቀን የሚሆነው ፀሐይና መሬት ባላቸው ፖዚሽን ነው አይደለ? ስለዚህ ፀሐይ ቆመች ማለት መሬት 30000 ኪሎ ሜትሯን ገታች ማለት። ይሄ ብቻ መሰላችሁ እንዴ? ሁለቱ እንደገና ፀሐይና መሬት ወይም ሌሎቹም ፕላኔት ሆነው ደግሞ በጋላክሲያችን ውስጥ 220 ኪሎ ሜትር በሰዓት ይበራሉ። እንግዲህ ዩኒቨርስ ወይም ንፍቀ ክበብ የሚባለው ምን ያህል ትልቅ እንደሆነ ተመልከቱ። ፀሐይ ቆመች ማለት ሌሎች አሁን አውቶባን ላይ እየነዳን 220 ኪሎ ሜትር በሰዓት እየነዳን ድንገት ፍሬን ብንይዝ ያ ሁሉ መጥቶ ላያችን ላይ ነው አይደል የሚወጣው? ፀሐይን እኮ አቆማት ማለት ፀሐይ ብቻ አይደለም የቆመችው ማለት ነው። መሬት በጋላክሲያችን ውስጥ ያለው በሙሉ ስርዓቱ ተቀየረ ማለት ነው። በማን? በአንድ ምስኪን ኢያሱ። በዚህ እምነት ይሄ ነው እምነት በሰው አይምሮ ይሆናል ተብሎ የማይታሰበው። ይሄ ብቻ መሰላችሁ እንዴ? ጋላክሲያችን ደግሞ ችግር ቢገጥመው ጋላክሲዎች የተለያዩ ናቸው። ለምሳሌ የኛ ጋላክሲ አለ አይደል? ሚልኪ ዌይ የሚባለው። ከኛ ቀጥሎ አይኤምሲ የሚባል ጋላክሲ አለ። ከሱ ቀጥሎ አንድሮሜዳ የሚባል አለ። ከሱ ቀጥሎ ሲጋሬትን ጋላክሲ የሚባል አለ፣ ቅርጹ ሲጋሬት ስለሚመስል። ከሱ ቀጥሎ ዋተር ፑል የሚባል ጋላክሲ ራሱ ብዙ ነው። በብዙ ቢሊየን የሚቆጠሩ ከዋክብት ነው ያሉት። ፀሐይ ቆመች ማለት አውቶባን ላይ በከባድ ፍጥነት ሁሉ በሚሮጥበት መኪና ላይ ድንገት ፍሬን ይዞ መቆም ማለት። ስለዚህ እግዚአብሔር አደጋው እንዳይደርስ ምንድነው ያደረገው? ሁሉንም ረጋ በሉ አላቸው። የእምነት ቃል ማለት ይሄ ነው። በሰው አይምሮ ይሆናል ተብሎ የማይታሰበውን የተናገረው ለምን? እግዚአብሔር ይችላል ወገኖች። ፀሐይን አሁን እንደነገርኳችሁ በእኛ ጋላክሲ ውስጥ እንዲማቆም የሚችል አምላክ ካለን እኛ እግዚአብሔር ሆይ እባክህን የእምነት ስጦታ ስጠን ብለን ልንጸልይ ይገባል። አሜን። በከተማችን ውስጥ ለውጥ እንዲመጣ፣ ወንጌላችን እንዲሰማ፣ ሰዎች ሁሉ ድንቅና ተአምራትን እንዲያዩ እምነትን የሚናገሩ ሰዎች አስፈላጊ። ለአንዱም በዚያው መንፈስ እምነትን ይሰጠዋል። እኔ አሁን ኢያሱ መጥቶ ሰው ቢያማክር ምን ይመስላል? እየመሸ ሄደ አይደል? እስቲ እንጸልይ ደሽን ፎባ ፀሐይ ራቁም ይላል እንዴ ምናምን ነው የሚሉት። እሱ ግን ምንም አላለም። በጸሎት ተነሳና ፀሐይ በገባው ላይ ተቆም። የእምነት ቃል ይሄ ነው።
የማይታመነውን ያደርጋል እግዚአብሔር። እንዳልኳችሁ the whole ጋላክሲው ሚልኪ ዌይ ነው ጸጥ ብሎ ይቆማል። በስልጣኑ ቃል ዓለምን ደግፎ ይዟላል። ዕብራውያን ምዕራፍ 1 ላይ የሚለው እንደዛ ነው አይደለ? እግዚአብሔር በስልጣኑ ቃል ቀጥ ሁሉም ረጋ በሉ አላቸው። እነ ቬኑስ ሁሉ አረ መሬት ላይ ነው ድምጽ ቢኖራቸው እነ ሜርኩሪ ምናምን አይ መሬት ላይ ችግር ስላለ ቀስ በሉ ተብለን ነው ምናምን ይላሉ። እነ ጁፒተር ምናምን እነ ሳተርን ምክንያቱም እነሱም እየዞሩ ነው ፀሐይን ምን ሆናችሁ ነው ቢባሉ ድምጽ ቢኖራቸው አንድ ኢያሱ የሚባል ጸልዮ ምድር ቆማለች ስለዚህ እኛም ቆሙ ተብለን ነው። እነ ጨረቃ ማው ወገኖቹ የዛን ቀን የሆነው ከአይምሮ በላይ ነው። በተለይ ፊዚክስን ስታጠኑ የሚችል ይሄን አምላክ አንተ የምታመልከው አምላክ ነው። አንቺ የምታመልከው አምላክ ነው። አሜን። ይሄ አምላክ ለውጥ አይቻልም። አሁን በከለኑ ስንቴ ሰበክን፣ ስንቴ ዘመን፣ ስንቴ ይቻላል። እግዚአብሔር ይችላል። አሜን። ድንቅና ተአምራት ያደረገ ቸርችስ ከለን ነው እስኪባል ድረስ ማለት ነው። ምን ነው ሲባል አንዲት ልጅ አለች። በቃ እግዚአብሔር ይጠቀምባታል፣ ግን ሁሌም አይደለም። ታዲያ ምን እናድርግ? እዛው በቃ ደጋግመን እንሂድ። ምክንያቱም እግዚአብሔር የማይቻለውን አልፎ አልፎ ስለሚያመጣው ማለት ነው። እግዚአብሔር ይመስገን። ይሄ እንግዲህ በብሉይ ኪዳን። በአዲስ ኪዳን ደግሞ አንድ አስደናቂ ነገር ሆነ። መልካም በሚባል ስትሪት ላይ ተቀምጦ የሚለምን ሰው አለ። መልካም የሚባል በር ላይ ባለፈው ነግሬያቸዋለሁ። የአዲስ ኪዳን ስሞች መልካም በሚሉት በር ላይ ነው አለ ያስቀመጡት። እንትናስ ጳውሎስ የነበረበት ቤት ምን ነበር የሚባለው? አናንያ ሄዶ እንትን ያለው መልካም በሚባለው መንገድ ላይ ነው ያለው አይደል? እዛ ላይ ታገኘዋለህ ምናምን ይላል። እኔ የዛን ጊዜ ስትሪቶች ስም ደስ ይለኛል። የጀግና ስም ምናምን አይደለም። መልካም የሚባል ስትሪት ሄደህ ታገኘዋለህ ምናምን ተባለ ማለት ነው። የሚገርማችሁ ግን እሱ አይደለም። ሐዋርያት ሥራ ምዕራፍ 3 ላይ ከ1 እስከ 8 እና 16 አነብላችኋለሁ። ሐዋርያው ጴጥሮስ እና ሐዋርያው ዮሐንስ ሆነው ወደ መቅደስ ሲገቡ ያ ሰውዬ ተቀምጧል። ይሄ ሰውዬ ደግሞ ሁሌ ነው በቃ ታሞ የሚያቀው ሰው እና እንደዚህ ይላል ቃሉ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደሱም ከገቡት ምጽዋትን ይለምን ዘንድ ሰዎች ተሸክመው መልካም በሚሉት መቅደስ ደጅ በየቀኑ ያስቀምጡት ነበር። መልካምነቱ ምንድነው? በቃ እዛ የተቀመጠ ሰው ሁሉም ይሰጠዋል። ምክንያቱም እነሱ ለመጽደቅ ብለውም ስለሚሰጡ እዛ በሯ ላይ ሆኖ ሱካሰ ግቤትን ያረጋቸዋል። በሉ እንግዲህ ምን ጽደቁብኝ ምናምን። አው ጽደቁብኝ ይባል ነበር አልድሩ ጽደቁብኝ እያለ እነሱ ይጸድቁበታል። ሰውየው ሀብታም ሆኖ ነው የሚገባው እና በጣም የገቢ ምንጩ ምናት እቺ ቦታና መልካም በሚሉት ቦታ ያስቀምጡት ነበር። ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። እሱ የለመነው ገንዘብ። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደርሱ ተመልክቶ ወደኛ ተመልከት አለው። አሁን ሰው ሁሉ አቴንሽኑ ወደሱ ያረገ ይመስላል። ይሄ እኮ ከእናቱ ወድ ጀምሮ ነው። ሰው ዋት ከዛ በኋላ ስመው በደንብ ጴጥሮስ ግን ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ማለት ጌልት ማለት ገንዘብ ማለት ነው። ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያም ጊዜም እግሩና ቁርጭምጭምቱ ጸና። እንደዚህ አይነት አገልግሎት አይናፍቃችሁም? እዚህ መጥቶ ሰው በናዝሬቱ በኢየሱስ ስም ተነሳና ተመላለስ፣ ወይንስ ይሄ እንኳን ማይቻል ይመስለኛል ብሎ እሱን አልፎ ለሌላ ሰው መጸለይ፣ ወይም ደግሞ እንደ ነገሩ ዳበስ አድርጎ ጌታ ይፈውስ ምናምን ብሎ ማለት። ጴጥሮስ እንደሱ የለም። እኔ ብርና ወርቅ የለኝም፣ ግን በናዝሬቱ በኢየሱስ ክርስቶስ ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አነሳው። በዚያም ጊዜ እግሩና ቁርጭምጭምቱ ጸና፣ ወደ ላይም ዘሎ ቆመ። እሱ ደግሞ ሲያጋነን በተለይ ፊልሙ ላይ አይታችሁት እንደሆነ የማይደነሰውን ሁሉ መደነስ ጀመረ። መቅደሱ በር ላይ አይታችሁታል። ጋማውን ይዘው ምናምን ሲያስገቡት ማለት ነውና ፊልሙ ላይ ሆሊውድ ቨርሽን እርግጥ ብዙም ጥቅም የለውም፣ ግን እዚህ ላይ ይላል ዘሎ ቆመ። ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእርሱ ጋር
ከእነርሱ ጋር ወደ መቅደስ ገባ። በኋላ ህዝቡ ሁሉ ተደነቀ። ይሄ ሰው የምናውቀው አይደል እንዴ? አዎ የምናውቀው ነው። ታዲያ ጭራሽ እኮ አበዛው፣ ይዘል ሁሉ ጀመረ። አዎ እንዴ እድሜ ልኩን የምናውቀው? አዎ የምናውቀው። እና ምን አገኘው? እነሱ ጸለዩለት፣ ተነሳ። ዋው ጴጥሮስ አይ ዮሐንስ መባል ሲጀምር ወንድም ጴጥሮስ ተነሳና ስቶፕ፣ ጴጥሮስም አይደለም ዮሐንስም አይደለም አላቸው። ቁጥር 16 ላይ እንደዚህ ይላል፣ ይመላለስ በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። ምን አጸናው? በእርሱ የሆነ እምነት። ከዛው ቀጥሎ ምን ይላል? በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ሰው ፍጹም ጤና ሰጠ። እምነት። እስቲ እምነት በሉ፣ ቶሎ እንጨርሳለን። እምነት በሉ። በእምነት የተፈወሰ ሰው ነው። እምነት በመካከላችን ያስፈልጋል። የዳንበት እምነት አለ፣ የምንኖርበት እምነት አለ። ግን እግዚአብሔር በጉባኤያችን መካከል ምንም አይነት ችግር እግዚአብሔር የማይችለው ስለሌለ ምንም አይነት ችግር ቢሆን ሰው ወጥቶ እንዳይሄድ የእምነት ስጦታ ለቤተ ክርስቲያናችን ስለሚያስፈልግ ተግተን ልንጸልይ ያስፈልጋል። ጊዜ እንዳልገድል ወደ ሁለተኛው ምሳሌ ልሂድ። ሐዋርያው ቅዱስ ጳውሎስ በመርከብ ወደ ሮም ሲወሰድ ተው እናንተ ሰዎች ባንሄድ ይሻላል፣ እኔ ይሄ መንገድ ጤነኛ አልመሰለኝም ቢላቸው፣ እነሱ ግን የመርከቡን ባለቤትና ካፕቴኑን ስላመኑ አቦ ዝም በል አሉትና መሄድ ጀመሩ። ጥቂት ሳይቆዩ አውራቂስ ወደቀባቸው ነው አይደል የሚለው። መርከቧ ተሰባበረች። ከዚህ በኋላ መኖር ይቻላል የሚባል እምነት ጠፋ። ካሁን በኋላ መኖር አይቻልም። ተስፋ ቆረጡ። ማንም አይቻልም በሚልበት ቦታ ላይ ግን እግዚአብሔር ምን ላከ? እምነት። የእምነትን መንፈስ ለማን? ለጳውሎስ። እዛ ላይ የምታዩት እንደዚህ ይላቸዋል ሐዋርያ ጳውሎስ ሐዋርያት ሥራ 27 ከ22 እስከ 25 አሁንም አይዟችሁ ብዬ መክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድስ እንኳን አይጠፋም። በደም ተረድቷል ምን እንደሚጠፋ ምን እንደሚቸገር። ከዛ በኋላ እንዲህ ይላቸው፣ የእርሱ የምሆን ደግሞም የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ እንደተናገረኝ። አውራቂስ እኮ መጥቶ መርከቧን ገልበጥ ያረጋት እየተሰባበረች ቃጥለዋል፣ ሰው ሁሉ ተስፋ ቆርጧል፣ እንግዲህ መኖር አንችልም እያሉ ነው። እሱ ግን እንደተናገረኝ እንዲሁ እንዲሆን አምናለሁ በሉ እስቲ። አምናለሁ በቃ የሚሞት ሰው የለም አላቸው። እንዲያውም ቆየት ብሎ ስታነቡት ይልቅስኑና ብሉ ብሎ ምግብ ሁሉ አቀረበላቸው። ከዛ በኋላ እንደምንም ብለው መላጥያ የምትባል ደሴት ላይ አረፉ አይደለ? ይሄን እምነት ከየት አገኘው ብንል እግዚአብሔር መልአኩን ልኮ ነግሮኛል። ይሄ እንደሚያደርግ ደግሞ አምናለሁ። ሜዲትራኒያን ባህር ላይ አሁን ወገኖቻችን እያለቁ ነው አይደል? ጀልባዎች ሁሉ ተሰባብረውማ እንዴት ተብሎ ይተረፋል አይደል? እነሱ ግን በሰባራውም በጣውላውም ብለው ዳኑ። አንድ ሰው አልሞተብንም አሉ። በዚህ ዘመን እንኳን እኮ ያሉት ዘመናዊዎቹ እንኳን እኮ ማዳን አልቻሉም። ብዙ ህዝብ እያለቀ ነው። እዛው ባህር ላይ ነው። እሱ ባህር ነው፣ ሜዲትራኒያን ባህር ነው። ጳውሎስ ግን ነው ለእናንተ ነው እንጂ የማይቻል የሚመስላችሁ የእርሱ የምሆን በጣም ደስ ይለኛል። ስለዚህ እናንተ ሰዎች ሆይ አይዟችሁ እንደተናገረኝ እንዲሁ እንዲያደርግ እግዚአብሔርን አምነዋለሁኝ። አሁንም አይዟችሁ መከራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድስ እንኳን አይጠፋም። የእርሱ የምሆንና ደግሞም የማመልከው እግዚአብሔር መልአኩን ልኮ ስለነገረኝ አምናለሁ። እስቲ አምናለሁ በሉ። ስለማምን ምንም አይሆንም። መንፈስ ቅዱስ የጸጋ ስጦታ አንዱ እምነት ስለሆነ አምጥቶ ጳውሎስ ላይ እኔ አሁን የእምነት የመዳን እምነት ያገኘናለን፣ የምንኖርበት እምነት አለ። ግን እየተሰባበረ ያለ ጀልባ ያው ሜዲትራኒያን መካከል እንድናለን ብሎ ማመን ከባድ ነው የሚሆነው። ግን ዳኑ። አንድ ሰው ጠፋ ማርትዬ? አንድም ሰው አልጠፋ። ከዛ በኋላ ታውቃላችሁ አይደል ጳውሎስ አምላክ ነው እስኪሉ ድረስ እባብ ስትነድፈው ምናምን ታሪኩ። እግዚአብሔር ይመስገን። ምሳሌ 3ኛ መከራን የሚቀበሉ ደቀ መዛሙርት
ለዚህ ነው እንድንጸናም ብዬ መጀመሪያ አርስቱ እንትኑ ዴፊኒሽኑ ላይ የጻፍኩት። እንዴት ይቻላል? መካድ አለባቸው፣ ካልሆነ ግን ሊገደሉ ነው። ግን እነሱ እየሄዱ ይገደሉ ነበር። ጆን ሃስ የምታውቁት ሰዎች አላችሁ? ጆን ሃስ ለመጀመሪያ ጊዜ ከኢትዮጵያዊ ከአቡነ እስጢፋኖስ ቀጥሎ ለመጀመሪያ ጊዜ መዳን በጸጋ ነው ያለው ሉተር አይደለም። የቼኩ ሰውዬ የቼክ የዛን ጊዜ ቼኮስሎቫኪያ ነበር የምለው፣ አሁን የቼክ የምትባለው ፓርት ነው። እዛ የነበረ አንድ ክርስቲያን ነው። አንድ ጊዜ መዳን በጸጋ በእምነት ነው ብሎ መጽሐፍ እየጻፈ ሲያሳትም ከተማው ሁሉ መዳን በጸጋ ነው ብሎ አመነ። ምድረ ገበሬ፣ ምድረ ከተማው ነዋሪዎች። ሮም አልተመቻትም የካቶሊክ ቤተክርስቲያን። የዛን ጊዜ ካቶሊክ ቤተክርስቲያን እየቀጣች ሰዎችን እያቃጠለች ትገል ነበር። ጆን ሃስ ተያዘ እና የጻፍከውን በሙሉ ዲናውንስ አድርግ፣ የጻፍከውት በሙሉ ስህተት ነው በል አሉት። እሱ ስህተት ነው ቢል እስከ ዛሬ ያሳመናቸው ያ ሁሉ የዳነ ሰው ወይ ለዚህ ነው እንዴ ብሎ ጌታ ሊተው ነው። አይ አላደርገውም ማለት ከተማ ሁሉ በሷማ። የሚገርማችሁ በሱ ስላችሁ ማስተማረው ነው። የሚገርማችሁ እንደነገ ተቃጥሎ ሊገደል ዛሬ ማታ ዘበኞቹ ሁሉ ስላመኑ መጡ። ጆን እባክህ ነገ ልትቃጠል ተወስኗል። ደግሞ ሲያቃጥለው እንጨቱ ቆለለው አይደል? ነገሩ ተዘጋጅቷል እና እባክህ ዛሬ ውጣና ነገር አለ ዘበኞቹ ማለት ነው። በር ከፈቱለት። ጆን ሃስ የተናገረው ያስገርመኛል። አሁን ወጣ እግዚአብሔር ባርካችሁ ጥሩ፣ ግን ከወጣሁ ያ አሳች የጻፈውን ጽሑፍ ውሸት መሆኑን ስለሚያውቅ ጠፋ ይላል። ሁለተኛ እኔ በሰበኩት ስብከት ያመኑት ሁሉ ሊጠራጠሩ ነው። የሰበኩት እውነት መሆኑን ሊረዳገጥ ነገ ተቃጥዬ መሞት አለብኝ ብሎ አለ። በበለታው እኔ ተቃጥዬ ማደር አለብኝ፣ ካልሆነማ ወንጌሉን ከንቱ ላደርገው። ይህን እምነት ጌታ በገዳዮቻቸው ፊት ጸንተው እንዲቆሙ የሚያደርግ እምነት ውስጣቸው የሚያስገባው ይሄው ይዘነስ አደረ። በበነገታው መጡ። ጆን ሃስ ሄረሲ ያስተምራል፣ ክህደት አስተምራልና ይሄን ተሳስቻለሁ ትላለህ አለ። እኔ የተናገርኩት ሁሉ በህዝቡ ፊት ነው። ህዝቡ ተሰብስበው ነው ያቃጠሏቸው። የተናገርኩት ሁሉ መጽሐፍ ቅዱሳዊ እውነት እንደሆነ እምትድኑት በጸጋና በእምነት እንደሆነ እርግጠኞች ልትሆኑ ዛሬ ይቃጠላል። ብዙ ታሪክ ነገራችሁ ይችላለሁ። ቤተክርስቲያን ታሪክ ስንሄድ እግዚአብሔር በችግር ቀን ጸጋ ይሰጣል። የሚገርማችሁ ራዕይ ምዕራፍ 13 ላይ ሐሰተኛው ክርስቶስ ሲነሳ፣ ሐሰተኛው ነቢይ ሲነሳ ራዕይ 13:10 ላይ ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮ ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ካለ በኋላ የቅዱሳን ትዕግስትና እምነት በዚህ ነው። እምነት ነው። በዚህ መሰረት ብዙዎች ተገለዋል። ኢቭን ኢትዮጵያኖቹ ግብጽ ላይ ሲታረዱ አይታችኋል። ካዱቆ ተብለዋል፣ ግን አንገታቸውን ሰጡ። ምንም አለፈለፉ ማለት ምናምን አላሉ። ይህን ጸጋ ከየት አመጡ? እግዚአብሔር በችግር ጊዜ የመንፈስ ቅዱስ ስራ አምጥቶ ያችን ክትባት ከተባቸው። ክትባቷ ትባላለች። ስለዚህ አንገታቸውን ሰጡ። እግዚአብሔር አምላካችን እንዲህ አይነት እምነት በቤተ ክርስቲያን አገልግሎታችን ውስጥ ይሰጠናል፣ በኑሯችን ውስጥ ይሰጠናል። አይታመንም የሚባለው ሰው ሞኞች ብሎ እስኪቆጥረን ድረስ የሚያስቆጥረንን እምነት ውስጣችን ይጨምራል። በአስፈላጊ ጊዜ ያ ምን ይባላል? የመንፈስ ቅዱስ ስጦታ የሆነው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8-9 ላይ የተጻፈው እምነት። ጌታ ይመስገን። አሜን። ስለዚህ ዕብራውያንን ስታነቡ ዕብራውያን 10 ላይ እጄ ላንብብላችሁ። ዕብራውያን 10 እንደዚህ ይላል። ዕብራውያን 11 ነው የእምነት ምዕራፍ
ዕብራውያን 11 ቁጥር 32 እንዲህ ይላል፣ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ። በምን? በእምነት። የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ። ዳንኤል እኮ እንደዛ ነው አይደል ያደረገው? ዳንኤል ምዕራፍ 6 አንድ ሰባኪ እንዲህ አሉ፣ ዳንኤል ሲገባ በሙሉ አንበሶቹ ጸጥ ብለው ጠበቁታል። እዚህ ላይ በእምነት ነው አለ አይደል? የሚገርማችሁ ጠዋት ንጉሱ መጣና ዳንኤል እያለ ጮህ ነበር አለ አንድ ሰባኪ። ዳንኤል አንበሶቹ ተኝተዋል አትረብሻለሁ አሉ። አይመስልም? አንበሶቹ ተኝተዋል ትቀሰቅሳለህ አላለም። ግን ንጉስ ወይ በሱ ፊት ቅንነት ተገኝቶብኛልና ነው አይደል ያለው። አንበሶቹ አልጎዱኝም ነው። ሰባኪው ግን ምን አለ? አረብና ተኝተዋል አትረብሽ ነው አለ። ያን ያህል ተመችቶት ነበር ነው። በነገራችን ላይ የራባቸውን አፍ ያዘጋው በእምነት ነው የሚለው። የኮሪያውን ሊቅ ቸርማን ኪም ጁን ኡን ታውቁታላችሁ አይደል? በጣም የሚያሳድጋቸው የተራቡ ውሾች አሉት። ሰው በጣም ካስቸገረው አንደኛው በአየር መቃወሚያ ይገለዋል፣ ካልሆነ ለነዛ ውሾች ነው የሚሰጠው። አይኑ እያየ ግን ጥልጥል አድርገው እንዲበሉት ቤተሰቦቹ እንዳያረጋል። ጨካኝ ነው። ዳንኤል ላይ የተፈረደው ያ ነበር። ዳንኤል ግን ቅንነት ተገኝቶብኛል አለ። የዕብራውያን ጸሐፊ በእምነት ነው አፋቸውን የዘጋው ይለናል። እግዚአብሔር ይመስገን። ሳምሶን አፋቸውን አለም የዘጋው፣ አፋቸውን ያላቀቀው አይደል? እሱም በእምነት ነው። መንፈስ ቅዱስ ሞላበት ነው አይደል የሚለው። ጠቦትን እንደሚገነጣጥል አንበሳውን አርጎ ገነጣጠለው። እንዲህ አይነትን እምነት የሚሰጥ አምላክ ነው ያላችሁ። እንዲህ አይነትን እምነት የሚሰጥ አምላክ ነው ያለን። እዚህ ላይ ምን ይላል? የአንበሶችን አፍ ዘጉ ላይ ልሂድ። የእሳትን ኃይል አጠፉ። ማን? ሲድራቅ ሚሳቅ አብደናጎም አይደል? እነሱ እንኳን እንዲያውም ምንድነው ያሉት? አምላካችን ሊያድነን ይችላል ባያድነን እንኳን ያሉት አይደል? በሁለተኛው እምነት ነው የገቡት እነሱ። ግን እግዚአብሔር ታማኝ ስለሆነ ወርዶ አዳናቸው። እግዚአብሔር ይመስገን። ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። አቤት በእምነት እኮ እግዚአብሔር እምነትን ይስጠን። አሜን። እምነት ስጦታ ነው። በአይምሮ ካልኩሌት የሚደረግ አይደለም። በአይምሮአችሁ የምታስቡት አይደለም። እግዚአብሔር መጥቶ በቃ ይሞላብሃል። ከዛ በኋላ ሰው ሁሉ አይቻልም ሲል በረበናት ይቻላል፣ እግዚአብሔር የሚሳነው የለም እያልክ ትወጣለህ ማለት ነው። ጌታ ኢየሱስ ሆይ እንዴት ይቻላል ሲሉት ለእግዚአብሔር የሚሳነው የለም። ያን ማለት የሚችሉ ይሄ ስጦታ ያላቸው ናቸው። ሴቶች ሙታኖቻቸው ትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የበለጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ። ይሄን ምተረትርላችሁ እናንተ አንብቡት። ዕብራውያን ምዕራፍ 11 ከ32 ጀምሮ። ለምን ብትሉ እግዚአብሔር ጸጋን፣ እምነት የሚባል ጸጋ ሰጣቸው። እዛው ላይ ይቀጥላል። እንደዛ ይላል። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራሮች በዋሻና በምድር ጉድጓድ ተቀበዘበዙ። እነዚህም ሁሉ በእምነታቸው ምንድናቸው? የተመስክሮላቸው ሳሉ የተሰጠውን የተስፋ ቃል ያለኛ አላገኙም ይልና ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገር አስቀድሞ አይቷል። እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ሰዎች ናቸው ነው የሚለው። ማን? እነዚህ ሰዎች። እንዴት? መንፈስ ቅዱስ ሰጥቷቸው። ስለዚህ ስለ ጸጋ ስጦታ ሲወራ እምነት የሚለውን እንደው ዝም ብላ አንዲት ቃል ስለሆነ ዝም ብላችሁ አትዝለሏት። ኃይለኛ ናት። ማይቻል የሚመስለው ይቻላል የምታስብል ናት። ለአገልግሎታችን በጣም ጠቃሚ ነው። አንድ ቦታ ላይ አስገራሚ ነገር በ3 ደቂቃ ልንገራችሁና ልጨርስ። ሐዋርያው ጳውሎስ ልስጥራን ወደምትባል ከተማ ሄደ። በዚያ ከተወለደ ጀምሮ ሽባ የሆነ ሰውዬ ተቀምጧል። ሐዋርያት ሥራ ምዕራፍ 14 ላይ ማንበብ ትችላላችሁ። ያ ሰውዬ በልስጥራን የነበረው ሰውዬ ያምን ዘንድ እምነት እንዳለው ባየ ጊዜ ነው አይደል የሚለው። እሱ እኮ ከትውልዱ ጀምሮ ሽባ ነው። አንድ ቀን ግን ጳውሎስ መጣና ኢየሱስ ያድናል፣ ኢየሱስ ጌታ ነው እያለ ሲሰብክ
ሰውየው እኔ እኮ ዛሬ ምድንበት ቀን ነው ብሎ ቁጭ አለ። አሁን ጎኑ ያለውን ሰው ዛሬ ምድን መሰለኝ ቢለው ራክ ረብሽ ዝም በል ነው የሚለው። ሌሎች እንኳን ቢሆን እነዛ ወድቀው የተሰበሩት ምናምን እሺ አንተ እኮ ተወለድክ ጀምሮ ነው የማይቻለው ነው አይደል የሚለው። ጳውሎስ ግን አየው ይላል። እሱን የምፈልገው ለምን መሰላችሁ? እንዴት በአካል ውስጥ እንትን እንደሚሰራ እንድታዩ ነው። በአካል ውስጥ የጸጋ ስጦታዎች እንዴት ተያይዘው እንደሚሰሩ እንድታዩ ነው። ሐዋርያት ሥራ ምዕራፍ 14 ከቁጥር 8 እስከ 10 ሐዋርያት ሥራ ምዕራፍ 14 ከ8 እስከ 10 እንዲህ ይላል። በልስጥራን እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ ማን ነው እምነት የከተተበት? እግዚአብሔር መንፈስ ቅዱስ። አሜን። በቃ ዛሬ የምድንበት ነው ብሎ ሲያየው ጳውሎስ ምን አደረገ? አየው አይደል? አወቀ። በሉ እስቲ እንዴት አወቀ? በእውቀት ስጦታ። አያችሁ? ይሄኛው የእምነት ስጦታ ተቀብሏል፣ እድናለሁ ዛሬ ይላል። ይሄኛው የእውቀት ስጦታ ተሰጥቷል፣ ይድናል ዛሬ ይላል። ከዛ በኋላ ጳውሎስ ያን የሰማውን ከእግዚአብሔር ከሰውየው ያየውን የሰማውን ነገር ይናገር በታላቅም ድምጽ ነው የሚለው። ቀጥ ብለህ በእግርህ ቁም አለው። አሁን እኛ ምንድነው በናዝሬቱ በኢየሱስም ጌታዊ ዛሬ እንዲሄድ ምናምን ነው አይደለ? እሱ ግን በታላቅ ድምጽ ቀጥ ብለህ ቁም። አሁን ፈውስም አይመስልም አይደል? ይመስላል ማርትዬ። ቀጥ ብለህ ቁም አለው። ብድግ ብሎ ተነስቶም ይመላለስ ጀመር። ብድግ ብሎ ተነስቶ ይመላለስ ነበር። ከእናቱ ወር ጀምሮ ሽባ ነው፣ ሄዶም አያውቅም። ግን ምን አለው? እምነት። ሐዋርያ ጳውሎስስ አየና አወቀው። ምን አለው? እውቀትን የመናገር ስጦታ፣ የእምነት ስጦታ አለው። ተነሳና እነ ጴጥሮስ የፈወሱት ሰውዬ ግን ሰው ወስዶ እዛ መለመኛ ቦታ ያስቀመጠው እሱ እፈወሳለሁ ብሎ እምነት አልነበረውም። ገንዘብ ይሰጡኛል ብሎ ነው አለ ሲጠብቅ የነበረው። ተመልከቱ፣ አንዳንዴ በሚፈወሱት ሰዎችም ላይ እምነት ሊኖር ይችላል፣ አንዳንዴ ላይኖራቸውም ይችላል። አይ ዛሬ ያልተፈወስከው ወይ ያልተፈወስሽው ስለማታመኝ ነው እና ሐዋርያ ጳውሎስ ሲያገለግሉት ሰውዬ ስለማያመን አይደለም፣ ስላመነ አይደለም። አንዳች የሚሰጡት መስሎት እጁን አለ ይዘረጋላቸው። ኧረ እጅህን ዘረጋሃልና ጴጥሮስ አፈፍ አድርጎ ተነሳና ተመላለስ አለው። እግዚአብሔር አምላክ ምንም ምክንያት እስከማይኖረን ድረስ ምንም ማስረጃ እስከማናቀርብ ድረስ ድንቅና ተአምራት በመካከላችን ማድረግ ይፈልጋል፣ ይችላል፣ ይጀምራልም። ግን እንዴት ይሆናል አላቅም። ግን እግዚአብሔር መንፈስ ቅዱስ በሰዎች ውስጥ ይሄን ስጦታ ያላቸውን በመካከላችን ያስነሳል። አሜን። ተመልከቱ፣ ጥበብን የሚናገር ወንድም ወይም እህት፣ እውቀትን የምትናገር እህት ወይም ወንድም፣ እምነት ያለው አገልጋይ ወንድም ወይም እህት ቢኖሩ እንደው ሌሎቹን ስድስቱን ብንተዋቸው ማለት ትንቢት መናገር ምናምን እሱ ሁሉ አስፈላጊ ነው አይደል? እንደዚህ ቢሆን ጉባኤያችን እንደው ትራክት ይዘን መንገድ መሄድ ያለብን ይመስላል ጆንዬ? ኧረ በስመ አብ! አንዲት እህት አለች። ምን አረገች? ኧረ በስመ አብ! እምነቷ ይገርምሃል። ምን አረገች? እንትኑን እንኳን አስነሳችው ያይሞተውን። አዎ አንድ ጊዜ እኔና አማኑኤል ተጠርተን ሆስፒታል ሄደን፣ እኛ ካቶሊኮች ነን ጴንጤ ሆኖ እንዳትሉን አሉን። በኋላ ምንድነው አልናቸው። አይ እናንተ እዚህ ቸርች አላችሁ ተብሎ ተጠርተን ነው አሉ። ጥሯቸው ብለው ነው አሉ። ሄድን። እዚህ ከለን ከተማ ውስጥ የሆነ አሁን ሆስፒታሉን ስሙን አላውቀውም። ከሄድን በኋላ ምንድነው ችግሩ ምናምን ስንል እግዚአብሔር አማኑኤልን ይባርክ፣ አሜን፣ እሱ ከኔ ይልቅ እምነት አለው። ከዛ አይ ልጃችን ኮማ ገብቷል፣ ትናንትና እንዲህ ነበር፣ አሁን ፌንት አድርጎብን ይዘን መተን ይሄው በቃ እየጠበቅን ነው። ስንት ሆናችሁ? አይ ትናንትና ነው 3 ቀን ነው ምናምን አሉን። እና ኮማ ገብቷል። እና አሁን ምንድን እንዳደረግነው እንድንጸልይ እኔ በየሆስፒታሉ ካፔላ አይደል ገባሁና መጸለይ ጀመርኩ። አማንዬ እግዚአብሔር ይችላል አረ። ከዛ መጸለይ ጀመርን። ጌታ ምስክሬ ነው። ደግሞ ደወሉልን፣ ልጁ ዛሬውኑ ድኖ ወደ ቤቱ ሄዷል። እዚሁ ከለን። ግን የሚገርመኝ ካቶሊክን እንዳሉ ጸንተው ቀሩ፣ አልመጡም።
እግዚአብሔር ነው የሚያውቀው። ግን እነሱ ብቻ አይደሉም ከለን ያሉት። አሁን እግዚአብሔር በመካከላችን ድንቅና ተአምራት ማድረግ ቢፈልግ ሁሉም ይመጣል። ግን ምን ያስፈልገናል? እነዚህ የጸጋ ስጦታዎች ያስፈልጉናል። ስንጀምር ትዝ ይላችኋል ከለን ከተማ በክፉ የተያዘ ከተማ ነው ብዬ ያስረዳዋችሁ። የገሃነም ደጆችን ሰባብረን መግባት የምንችለው እነዚህ ስጦታዎች በመካከላችን ከሰሩ ነው። ጌታ ኢየሱስ እንዳለው እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲያውስ የእግዚአብሔር መንግስት ወደ እናንተ ደርሷል። ስለዚህ የእግዚአብሔር መንግስት በከተማችን እንዳለች የሚታወቀው እነዚህ የመንፈስ ቅዱስ ስራዎች ከጀመሩ ብቻ ነው። ፕሊስ ለጸሎትን በርታ፣ ምስክርነትን መስክር። እምነትን የሚያሳድገው ምንድነው? አንዱ ምስክርነት ነው አይደል? ምስክርነት በጣም በጣም አስፈላጊ ነው። ሰይጣንም ድል የሚነሳው ራሱ በምስክርነት ነው አይደል? ከምስክርነታቸው ቃልና አይደል ከበጉ ደም የተነሳ ድል ነሱት። ስለዚህ ለመመስከር ነው፣ ለመጸለይ ነው፣ ተያይዘን ድንቅና ተአምራት እንዲሆን ነው እግዚአብሔር ስለሚያደርገው። አሜን። እንጸልይና እንጨርሳለን።